እንላለን ወይ? ማራናታ አሜን። ኢየሱስ ቶሎና በል ማራናታ አሜን። ጌታ ኢየሱስ ሆይ ቶሎና ማራናታ። ከልባችሁ ይምጣ ይምጣ ወይ? ማራናታ ማራናታ ማራናታ። አሜን ሃሌሉያ። ይምጣልን ጌታ ኢየሱስ ክርስቶስ ይምጣልን፣ ንጉሳችን ይምጣልን። ሃሌሉያ ክብር ለእግዚአብሔር ይሁን። ስለዚህ ጌታን የምንጠብቅ ሰዎች ነው። የመንፈስ ቅዱስ ዘመን ስለሆነ እያካፈልናችሁ እያስተማርን ያለ ነው ስለ መንፈስ ቅዱስ ነው። ባለፉት 3 ሳምንታት ፓስተሮች ፓስተር ኢዮብ፣ ባለፈው ሳምንት ደግሞ ወንጌላዊ ቃሲም ይህንኑ በማስመልከት ስለ መንፈስ ቅዱስ ሲያስተምሩን ነበር። እግዚአብሔር ይመስገን። እኔም ከዛ በፊት ብዙ መልእክቶች አካፍያለሁ። ዛሬም ይቀጥላል የመንፈስ ቅዱስ ዘመን። ዛሬ ላካፍላችሁ የፈለግኩት በመሳፍንት ዘመን በአንድ ሰው ላይ መንፈስ ቅዱስ እንዴት እንደሰራ። እንግዲያው መንፈስ ቅዱስ በዚህ ሰውዬ ላይ ከሰራ በአንቺም ሕይወት ውስጥ በአንተም ሕይወት ውስጥ በእኔም ሕይወት ውስጥ ይሰራል። አሜን እንላለን ወይ? ያን ሰው እንግዲህ ዛሬ ያሳያችኋል። ምን አይነቱን ሰው መንፈስ ቅዱስ ለውጦ እንዴት አድርጎ እንደሚጠቀም አይተን እኔንም እኮ እንደዚህ ሊሰራብኝ ይችላል ብለን ልባችን ለመንፈስ ቅዱስ እንዲከፈት ነው የማካፍላችሁ። ክብር ለእግዚአብሔር ይሁን። የንባብ ክፍላችን ልክ ስትገቡ በራፋችን ላይ ያለው ጥቅስ ነው። የዓመቱ ጥቅስ ጌታ ይሰጠን። ሁላችንም ቆመን እናነበዋለን። ዘካርያስ ምዕራፍ 4 ቁጥር 6 7ንም ጨምሬ አነበዋለሁ። ኢየሱስ ጌታ ነው። አሜን አሜን አሜን። ኢየሱስ ጌታ ነው። እንደዚህ ይነበባል። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድን ነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ሞገስ ይሁንለት ብለው እየጮሁ እርሱ የመደምደሚያውን ድንጋይ ያወጣል ብሎ ተናገረኝ። ሃሌሉያ። ዘካርያስ እንዲህ ብሎ ተናገረኝ ይላል። የሚናገር መንፈስ ቅዱስ፣ መልእክትን ለትውልድ የሚያስተላልፍ መንፈስ ቅዱስ። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ሁሉን ቻይ የሆንክ የዘላለም አምላክ እግዚአብሔር ሆይ እነሆ ጌታ ከመጀመሪያዎቹ የብሉይ ኪዳን ሰዎች ጀምረህ እስከ ሐዋርያት ድረስ ከሐዋርያትም በኋላ በተነሱ አገልጋዮች ላይ አሁንም ባሉ አገልጋዮች ላይ የምትሰራ የእግዚአብሔር መንፈስ አቤቱ በመካከላችን እንድትመጣ ማንነታችን ለውጠህ የጌታ የኢየሱስ ክርስቶስን ማንነት አጉልተህ በመካከላችን እንድታሳይ ክብርህ፣ ግርማህ፣ ታላቅነትህ፣ ኃይልህ፣ ታምራቶች በመካከላችን እንዲገለጡ እግዚአብሔር አምላካችን ሆይ ልመናንና ምልጃን በፊትህ እናቀርባለን። ሃሌሉያ። ስምህ ይባረክ እግዚአብሔር ሆይ አምልኳችንን ጌታ ሆይ እነሆ ስለተቀበልክ በክብር ስለተመላለስህ እናመሰግንሃለን። አሁንም የቃል ጊዜያችንን ባርክልን፣ ልባችንን ክፈተው። እግዚአብሔር አምላክ ሆይ ባርከን፣ በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካል። በሉልኝ አጠገባችሁ የተቀመጠውን፣ በርቀትም ከተቀመጠ
አንድን ሰው በሉልኝ፣ 2-3 ሰዎችን ጌታ ይባርክሻል፣ ጌታ ይባርካል። አሜን። እግዚአብሔር ይመስገን። ኢየሱስ ጌታ ነው። አሜን አሜን። የመሳፍንት ዘመን ስለ መሳፍንት ዘመን ብታነቡ በጣም የሚያስደንቅ ዘመን ነበር። የመሳፍንት ዘመን በተለይም ሙሴ፣ ኢያሱ አገልግሎታቸውን ጨርሰው ከሄዱ በኋላ የነበረው አስተዳደር በጣም የተለየ ነበር። ያን እግዚአብሔር በመካከላቸው ሆኖ በሙሴም በኢያሱም ዘመን እንዴት እንደመራቸውና የተስፋይቱን ምድር እንዳወረሳቸው ታውቃላችሁ። በመሳፍንት ዘመን ግን ዘመን እየተለወጠ አዲስ ትውልድ እየመጣ ሲሄድ የሰዎችም ባህሪ፣ ልማድ፣ ድርጊታቸው እየተለወጠ የእግዚአብሔርን ታላቅ ተአምራት እየረሱ የአባቶቻቸውን ተአምራት እግዚአብሔር እንዴት አድርጎ ቀይ ባህርን እንዳሻገራቸው ፈርዖንን እንዴት አድርጎ እግዚአብሔር አምላክ ኃይሉን አስጥሎ ያን ታላቅ መንግሥት ገርስሶ ጥሎ እስራኤላውያንን እንዳሻገራቸውና ምድር እንዳወረሳቸው ኢያሱም ደግሞ ከሙሴ በኋላ የተነሳ የኢያሱ የሙሴ ሎሌ ይባል የነበረው የት በጀግንነት አሻግሮ የኢያሪኮን ግንብ ጥሶ ጥሎ የተስፋይቱን ምድር እንዴት እንዳደላደላቸውና እንዳካፈላቸው ባለፈው ትምህርቶቼ አካፍያቸዋለሁ። ከኢያሱ በኋላ ግን የተነሳ ትውልድ የእግዚአብሔርን ነገር እየረሳ ሄደ። አያችሁ፣ ትውልድ ይመጣል፣ ትውልድ ይሄዳል። አምላካችን ግን ለዘላለም ያው ነው። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው ይላል የእግዚአብሔር ቃል። ስለዚህ መሳፍንት የሚባሉ ገዢዎች ወይም የጎበዝ አለቆች እየተነሱ ነበር እስራኤላውያን ችግር ሲገጥማቸው የሚያድኗቸው። መሪ ስለሌላቸው ወደ እግዚአብሔር የሚመራቸው ስለሌለ እንደፈለገ ሰው የፈለገውን ነገር ነበር የሚያደርገው። ስለዚህ ጋብቻም ከአሕዛብ ጋር መፈጸም ጀመሩ። በቃ የፈለጉትን አይነት ኑሮ ነበር የሚኖሩት። ግን እግዚአብሔርን ሲተውና ሲሸሹ እግዚአብሔርም ዝም ይላቸዋል። ለመከራ አልፈው ይሰጣል። ማን ነው የሚያድንን? ይሄ ወገን ተነሳብን፣ በጣም ደካማ ወገን፣ ማን ነው የሚያድንን ይሉና ይጮኻል። እግዚአብሔር አምላክ አንድ መስፍን ወይም አንድ የጎበዝ አለቃ ያስነሳላቸዋል። በዛ ሰው ላይ መንፈሱን ሸዋ ያደርጋል። ክብር ለእግዚአብሔር ይሁን። የመጀመሪያው ይሁዳ የሚባል ሰው፣ ሌሎችም የተነሱ ሰዎች እኔ ወደፊት እቃኛቸዋለሁ በመልእክቶች ብዬ የማስባቸዋል። አንዱ ዛሬ የማካፍላችሁ ጌዴዎን ምን አይነት ሰው ነበር? ያንን ሰው ከተጠቀም አንተንም ሊጠቀም ይችላል፣ አንቺንም ሊጠቀም ይችላል እግዚአብሔር። ሌላው ደግሞ የሚያስደንቀኝ ሶምሶን፣ እሱም በመሳፍንት ዘመን የተነሳ ሰው ነው። የእሱም ሕይወት በጣም ያስደንቃል። ከመሳፍንት አንዱ ዲቦራ አንዷ ነች። ሌላዋ ሴቶችም ይነሳሉ። አሜን እንላለን ወይ? በመሳፍንት ዘመን የተነሱ እነ ናዖድ የሚባል አጭር ሰው፣ በቃ አጭር ሰይፍ ታጥቆ ሄዶ የጠላቶችን ንጉሥ ሆዱን ዘግዝቆ የጣለ አስደናቂ ሰው። ዮፍታሔ፣ እንደዚህ ያሉ ሰዎች አሉ። እነሱን ተንትኜ አልዘልቅም። አሁን ወደ ዕለቱ መልእክቴ እመለሳለሁ። እግዚአብሔር ይመስገን። ስለዚህ የመሳፍንት ዘመን ከኢያሱ አንስቶ እስከ ነገሥታት ዘመን ድረስ ያለውን ዘመን የሚያካትት ነገሥታት እስከሚነሱ ድረስ
ንጉሥ ሳኦል እስከሚነሳ ድረስ የመሳፍንት ዘመን ነበር። በድንገት እግዚአብሔር ሰው ያስነሳላቸዋል። እንደዛ ነበር እስራኤልን የሚያድኑት። ከተነሱ መሳፍንት መካከል እንዳልኳቸው አንዱ ጌዲዮን ነበር። ጌዲዮን አስደናቂ ሰው ነው። የሰራው ስራ በጣም ያስደንቃል። ጌዲዮን የሚለው ስም የስሙ ትርጉም ቆራጭ ማለት ነው። እንጨት ቆራጭ፣ በቃ ግንድ መቁረጥ ነው ስራው። ቆራጭ ዛፍ የሚቆርጥ እንደገናም ደግሞ ተዋጊ የሚል ትርጉም አለ። የሚዋጋም ሰው። በዓል የተባለ ጣዖት በአባቱ ርስት ላይ የአድባር ዛፍ ተብሎ የበቀለ ትልቅ ዛፍ፣ እዛ ስር የከተማው ሰዎች ሁሉ እየመጡ ያመልካል። እንግዲህ ምን አይነት ሰው እንደሆነ ለመገመት ትችላላችሁ ጌዲዮን። ስለዚህ በኋላ ታሪኩን እመጣበታለሁ። የበዓልን መሠዊያ በእግዚአብሔር ትእዛዝ ካፈረሰ በኋላ የከተማው ሕዝብ ተሰብስበው ሊገድሉት ፈለጉ። እርሱ ነው የበዓልን መሠዊያ ያፈረሰና ሊሞት ይገባል፣ ልጅህን አውጣ ብለው አባቱን ጠየቁ። ስለዚህም አባትየው ይህን ስላፈረሰ እናንተ ለበዓል ትሟገቱለታላችሁን? ለበዓል ትሟገቱለታላችሁ? መሳፍንት ምዕራፍ 6 ቁጥር 31 እና 32 ላይ ብትመለከቱ ያው እዛ ላይ ወጥቶላችኋል። አባቱ ዮአስ ይባላል። የተቃወሙትን ሁሉ ለበዓል ትሟገቱለታላችሁን ወይስ እርሱን ታድኑታላችሁን? የሚዋጋለት ሁሉ እስከ ነገ ይሙት። እርሱ አምላክ ከሆነ መሠዊያውን ካፈረሰው ጋር ለራሱ ይሟገት አላቸው። ስለዚህም በዚያ ቀን መሠዊያውን አፍርሷልና በዓል ከእርሱ ጋር ይዋጋ ብሎ ጌዲዮንን ይሩበዓል ብሎ ጠራው። ይሩበዓል ብሎ ስም አወጣለት። አያችሁ፣ አባትየው ራሱን መሬት ሰጥቶ በዚህ በተመረጠ ቦታ ላይ በዓልን አምልኩ ብሎ ስፍራ የሰጣቸውና ለበዓል መሠዊያ የተሰራው በአባትየው ፈቃድ ነው። በአባቱ መሬት ላይ የከተማው ሕዝብ ሁሉ እየመጣ መስዋዕት ያቀርባል። በዓል ለተባለው ጣዖት ይሰግዳል። ያህዌ የተባለውን የሰራዊት ጌታ እግዚአብሔር የፍጥረታት ሁሉ ባለቤት እርሱን ክደው ጣዖት ያመልካል። ጌዲዮን ይህን እያየ ነው ያደገው። የጣዖት አምልኮ እያየ ለጣዖት ሲሰዋ እያየ ነው ያደገው። ምናልባትም የተሰዋውን አብሮ እየበላ ነው ያደገው። ነገር ግን በእግዚአብሔር ትእዛዝ ይህንን አደረገ። ስለዚህ አባትየው ደግሞ በመገለጥ ልጁ የእግዚአብሔርን መልአክ አይቶ ሕይወቱ ተለውጧል። በመንፈስ ቅዱስ ደግሞ ተሞልቷል። በድፍረት ሄዶ የበዓልን ሐውልት የበዓልን መሠዊያ አፍርሶ ለእግዚአብሔር መሠዊያ ሰርቷል። ትልቅ ድፍረት ነው ያደረገው። ከተማውን አፍ ላይ እጅ የሚያስጭን የሚያሳፍር። ስለዚህ አባትየው ከልጁ ጋር ወገነ። ለበዓል ትሟገቱለታላችሁ? እርሱ አምላክ ከሆነ ለራሱ ይሟገት፣ እንደውም ለበዓል የሚሟገት ይሙታል። በከተማው ሕዝብ ሁሉ ላይ ሞት ነው የፈረደው። ይገርማችሁ፣ እግዚአብሔር ሲመጣ ወገኖቼ አንተን ሲዳስስ አንቺን ሲዳስስ እናንተ ጋር ብቻ አያቆምም። ወደ ዘመዶቻችሁ ወደምታውቋቸው ሁሉ ያልፍና ይሄዳል። ሃሌሉያ! ክብር ለእግዚአብሔር ይሁን። ብቻ እግዚአብሔር ይንካን፣ ብቻ ጌታ ይገለጠልን እንጂ ወገኖቼ እኛ ደግሞ የምንነካቸውን ይነካቸዋል ጌታ። አባቱን ነካው። ለበዓል አምልኮ ስፍራ የሰጠ
ግቢውን ሁሉ እንደፈለጋችሁ አምልኮ ብሎ የአንድ ከተማ ሕዝብ እየመጣ እየሰገደ ለበዓል የሚቃጠል መስዋዕት እያቀረበ ያለውን ሕዝብ ተሰብስበው መጥተው ልጁን ሊገሉበት የበዓልን መሠዊያ ስላፈረሰ ለሱ ነው እንዴ የምትሟገቱት? ለዚህ ለማይናገር ራሱን ማዳን ለማይችል ልጄን ልትገሉ ለዚህ ጣዖት አምልኮን የሚያቀርብ ይሙታል። ሃሌሉያ! ክብር ለእግዚአብሔር። ዮአስ ትክክለኛ ነገር ነው ያደረገው። ስለሆነም ስሙን ለወጠው። ጌዴዎን የሚለውን እንጨት ቆራጭ የሚለውን በዓልን የሚዋጋ ተዋግቶ የሚያሸንፍ የሚል ስም ሰጠው። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። መገለጥ እንደዚህ የሰዎችን ሕይወት ይለውጣል። በመሰረቱ ጌዴዎን ምን አይነት ሰው ነው ያላችሁ እንደሆን ሳጠና ነበር ሰሞኑ። ስለዚህ ሰው ምን አይነት ሰው ነው ጌዴዎን? ጌዴዎን 3 ዋና ባህሪያትን በውስጡ አየው ወደዚህ መገለጥ ከመምጣቱ በፊት። አንደኛ ፈሪ ሰው ነበር። ማውያን መጥተው ሰብላቸውን ሲያበላሹ ከብት ሲለቁበት ትንሽ እህል ቆንጠር አድርጎ ይዞ ሄዶ የወይን መጥመቂያ ውስጥ ተደብቆ ይወቃል። ድፍረት አልነበረው። ከተናቀ ወገን ነኝ የሚል ሰው ነበር። በኋላ መጣበታል። ለምንድን ነው ተናቅኩ የሚለው? የመጨረሻ ልጅ በቤት ውስጥ የመጨረሻ ልጅ ነበር። የመጨረሻ ልጅ ስንቶቻቸው የመጨረሻ ልጆች ናችሁ? ከቤታችሁ ውስጥ አላችሁ ጥቂት። እኔ በቤቴ ውስጥ 4 ነን ነው የተወለድነው። 3ኛ ልጅ ነኝ። ጌታ ይመስገን። ነገር ግን ጎበዝ ነኝ፣ እግዚአብሔር ይመስገን። ተደባድቤ ነበር የምገባው ገና ጌታንም ሳላውቅ። ሃሌሉያ። በብዙ ነገር ደግሞ አሸንፌ ከሌሎቹ የተሻልኩ ነኝ። አሁን ሁሉም የሉም፣ እኔ ብቻ ነኝ ያለሁት። ምክንያቱም ጌታን አገለግላለሁ። የወንጌል ተልእኮ ስላለኝ እግዚአብሔር አቆየኝ እና ሌሎቹ 3ቱ ሄደዋል። አይገርማችሁም? የእግዚአብሔር በጎ ስራ ገና በልጅነት ያገኘኝ ጌታ። እናንተ የመጨረሻ ልጆች ሆናችሁ የመጨረሻ በመሆናችሁ ምክንያት ራሳችሁን ወደ ታች አድርጋችሁ አትመልከቱ። እግዚአብሔር የመጨረሻ የሆነውን ወደ ላይ ያመጣዋል። ይህን አይቻለሁ። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። የመጀመሪያ የሆናችሁ እስቲ እጃችሁን አሳዩ። እግዚአብሔር ይባርካችሁ። እናንተም ደግሞ የተባረካችሁ ናችሁ። የመጀመሪያ ልጆችም የተባረኩ ናቸው። መካከለኛም ላይ የሆናችሁ የጌታ መንፈስ እስከ ዳሰሳችሁ ድረስ መልካም ነው። ጌዴዎን ግን የመጨረሻ ልጅ ነኝ። በቃ እኮ ዳዊትን አታዩም እንዴ? የማይረባ ትንሽ ልጅ አለ፣ በጎች ነው የሚጠብቀው። ነቢዩ ራሱ ተሳስቶ በቃ ታላላቆችን መጀመሪያ ኤልያብ ላይ ሂዶ ነው እግዚአብሔር ሊቀባው የፈለገው ይሄ ነው ሲል ተውኮ ይሄንንማ ናቅኩት አለ። መልኩን አይተህ ትፈርዳለህ? ሃሌሉያ። እግዚአብሔር ልብን ያያል። አሜን እንላለን ወይ? ልብ ይለኛል ሰሙን። ጥሩ ልብ ይኑረን። ክርስትናን ለመኖር ጥሩ ልብ ይኑረን። ለሪሌሽንሽፕ እርስ በርሳችን ለምናደርገው ማናቸውም አይነት ግንኙነት በአገልግሎታችን ጥሩ ልብ። አሜን እንላለን ወይ? የሚፈለገው ያ ነው። ታላቁን መካከለኛ ላይ ይሁን መጨረሻ ላይ ይሁን ጥሩ ልብ እንዲኖረን ያስፈልጋል። ክብር ለእርሱ ይሁን። ስለዚህ ጌዴዎን እነዚህን ባህሪያት አየሁበት። ፈሪ ነበር በጣም እና ከተናቀ ወገን ነኝ ብሎ ነው የሚያወራው። የመጨረሻ ልጅ ነኝ።
መንፈስ ቅዱስ ከወረደበት በኋላ ግን ያ ራሱን የናቀ ጌዲዮንን እግዚአብሔር ታላቅ አዳኝ ሰው አደረገና ቀባው። እስራኤልን ለ40 ዓመት ከጦርነት ያሳረፈ እና የገዛ አሜን እንላለን ወይ? ኢየሱስ ጌታ ነው። እኛም ወገኖች ወይ ከዚያ ፈሪ ሰው በኋላ ግን ታላቅ መሪ ከሆነው ከጌዲዮን ሕይወት የምንማረው እኛንም እግዚአብሔር ለውጦ ታላቅ የቤቱ ሰራተኞች ሊያደርገን ይችላል። አሜን እንላለን ወይ? ጌታ ደካማውን ሰው እንኳን ሳይቀር ይቀባና ይመርጥና ለራሱ ስራ ይጠቀምበታል። ጌዲዮን እንደዚህ አይነት ሰው ሆኖ የእግዚአብሔር መልአክ መጣ። ምዕራፍ 6 መሳፍንት ምዕራፍ 6 ከቁጥር 11 እስከ 16 ድረስ ሃሌሉያ አነብላችኋለሁ። መንፈስ ቅዱስ ያደረገውን ነገር የእግዚአብሔርም መልአክ መጥቶ በኦፍራ ባለችው ለብኤዘራዊው ለኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ። ልጁም ጌዲዮን ከምድያማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። የእግዚአብሔርም መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። ጌዲዮንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረው ተአምራቱ ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማውያንም እጅ አሳልፎ ሰጥቶናል አለው። እግዚአብሔርም ወደ እርሱ ዘወር ብሎ በዚህ በጉልበት ሂድ፣ እስራኤልም ከምድያማውያን እጅ አድን፣ እነሆ ልኬሃለሁ አለው። እርሱም ጌታ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው። እኔም በአባቴ ቤት የሁሉ ታናሽ ነኝ አለው። እግዚአብሔርም በእርግጥ ካንተ ጋር ሆናል፣ ምድያማውያንም እንደ አንድ ሰው አድርገህ ትመታለህ አለው። አሜን እንላለን ወይ? ያን ፈሪ ያልኩትን ወገኖች፣ ፈሪ ያልኩትን ሰው እግዚአብሔር ምን ብሎ ወደ እርሱ እንደመጣ ተመልከቱ። ምንም ዋስትና ያልነበረው ሰው ነው ጌዲዮን። ምንም ይሄ ነው ያለኝ የሚለው ሴኪዩሪቲ የሌለው ድሃ ገበሬ፣ በቃ ድሃ ገበሬ። ያረሰውንም ሁሉ ደግሞ ጥቂቷን ነው ዘግኖ ይዞ ሂዶ የወይን መጥመቂያ ውስጥ ተደብቆ የሚወቃው። ሲወቃ ቢያገኙት ደግሞ እነዛ ምድያማውያን እዛም ሄደው ሊገሉት ይችሉ ነበር። ምስኪን ድሃ ገበሬ፣ የጦር ስልት ጨርሶ የማያውቅ ታሪክን የካደ የእስራኤላውያን የአባቶችን ታሪክ የካደ ሰው ወገኔ ከምናሴ ወገን ነው። የምናሴ ወገን በጣም የተጠቃ ነው። እንደዚህ ብሎ በቃ ስለራሱ የሚያዝን ነገዱን እንኳን ያልተቀበለ እኔም በአባቴ ቤት ታናሽ ነኝ፣ ምንም እኮ አረባም፣ ታላላቆቼ እኮ አሉ ከኔ የሚበረቱ የሚል ሰው እንዲህ ያለ ሰው ነበር። የእስራኤላውያንን ተአምራት 10ሩን ታላላቅ ተአምራቶች የካደ ሰው በቃ ተረት ሆኖበታል። መልአኩ ሲገለጥለትና አንተ ታላቅ ሰው ሲለው፣ ኃያል ሰው እግዚአብሔር ካንተ ጋር ነው ሲለው፣ ከኔ ጋር የዛ አይነት አነጋገር ነው ከአምላክ ጋር የተነጋገረው። ምዕራፍ 6 ቁጥር 13ን ብትመለከቱ ሃሌሉያ። ምዕራፍ 6 ቁጥር 13 ጌዲዮንም ጌታዬ ሆይ፣ ለጌታ ነው ለተገለጠለት ጌታ ነው እንዲህ የሚለው፣
ጌዲዮንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረው ተአምራት ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማውያንም እጅ አሳልፎ ሰጥቶናል። Where are the miracles? የት አሉ ተአምራቶች? ተአምራቶች ወዴት አሉ? ውሸት ነዋ፣ ፊክሽን ነዋ ሲነገረን የነበረው። ሰው ከእግዚአብሔር ጋር እንዲህ ብሎ ይነጋገራል። ቴዎሎጂካሊ ልክ አይደለም። እነዛን ሁሉ ተአምራት እግዚአብሔር አምላክ ከሰው ጋር ሆኖ መና ከሰማይ እያዘነበ ውሃን ከአለት እያፈለቀ ሳይታመሙ ጌታ እግዚአብሔር አምላክ ልብሳቸው ሳያረጅ ጫማቸው ሳይበጣጠስ ጠላቶቻቸውን እየተዋጋ እያሸነፈላቸው አሁን ቆሞ ያለበትን ምድር ለዘሩ ያወረሰውን አምላክ አላወቀው። Where are the miracles? የት አሉ ተአምራቶች? ዛሬም የተአምራትን ታሪክ የሚክዱ የታወቁ የቴዎሎጂ አስተማሪዎች አሉ ወገኖቼ። ገጥሞኛል እንዲህ አይነቱ በቴዎሎጂ ትምህርት ቤት ውስጥ I don't believe in miracles የሚል ፕሮፌሰር አጋጥሞ I am a scientist በፊልዴ ሳይንቲስት ነኝ እኔ። ብዙ ሳይንቲስት ጓደኞች አሉኝ። ቀይ ባህር ተከፍሏል ብዬ ብነግራቸው ይስቁብኛል። አልዓዛር የሚባል ሰው ሞቶ ከ4 ቀን በኋላ ተነሳ ብል በጣም ይስቁብኛል። something is wrong መጽሐፉ ሲጻፍ እያለ ሲናገር ገና መምጣቴ ነው። ሀፍላ ጴንጤ አሜሪካ ውስጥ ገብቼ በአሜሪካ ሚሽነሪዎች ጌታን አግኝቼ እነሱ ባቋቋሙት ትምህርት ቴዎሎጂ ትምህርት ቤት ውስጥ ቁጭ ብዬ የክህደት ትምህርት ስሰማ ፕሮፌሰር I have a question አልኩና እጄን አነሳሁ። ምንድነው ጥያቄ አለ። እሱን ልደግፍ መስሎት አንተ የተአምራት ታሪክ ነው ማመን ያቃትህ። ወደ ሀገራችን መጣችሁ መጽሐፍ ቅዱስን በአማርኛ ተርጉማችሁ በቋንቋችን ተርጉማችሁ ሸጣችሁልኝ። ያንን መጽሐፍ አንብበን ተአምራት ስናደርግ ቆየን። አሁን ደግሞ ወደ ሀገራችሁ መጣ። ክህደት ነው የምታስተምረን። የተአምራት ታሪክ ነው ማመን ያቃተህ። እኔ ደግሞ ዛሬም አስፈላጊ ከሆነ ቀይ ባህርን እግዚአብሔር ይከፍላል ብዬ አምናለሁ አልኩት። እኔ አንተ ካድከውን የአልዓዛርን ትንሣኤ ዛሬም እግዚአብሔር የሞተ ያስነሳል ብዬ አምናለሁ አልኩት። አራባል ክላሱን አትረብሻለኝ፣ በኋላ ናና ቢሮ ያነጋግረኛል። እኔ ክላሱን አልረበሽኩም፣ ትምህርት ነው የረበሸናል። ዝም ብለው ነጮች 50 60 የሚሆኑ ይጠጡታል ያሉ። ከዛ ወጥተው ነው ፓስተሮች የሚሆኑት። አያችሁ፣ ቴዎሎጂ ትምህርት ቤት መጥፎ ነው ማለት አይደለም። ነገር ግን በመንፈስ ቅዱስ ተሞልታችሁ በእግዚአብሔር መንፈስ ሕይወታችሁ ታድሶ ለመዋጋት ሃሌሉያ የውሸትን ትምህርት የውሸትን ፍልስፍና ለመፋለም ግቡ ከገባችሁ አሜን እንላለን ወይ? ዝም ብለን አሰር ገሰሱን እያጋበስ አእምሯችን በውሸት ትምህርት አናበላሽም። የጌዲዮን አእምሮ በውሸት ትምህርት ተበላሽቷል። አባቶቻችን ተአምር ይነግሩን ነበር። ቀይ ባህር ተከፈለ ብለው ፈርዖን እንደዚህ ያለ ውርደት ደረሰበት ብለው የታሉ ተአምራቶቹ ዛሬ? የታሉ የሚል ሰው ወገኖቼ፣ ዛሬም ተአምራት አለ። አሜን እንላለን ወይ? ተአምራት መቼ ነው የሚኖረው? ስታወራው ነው። መቼ ነው የሚኖረው?
ስትጸልይ ነው፣ ስትጠይቅ ነው እግዚአብሔር ታምራት የሚያደርገው። መቼ ነው ታምራት የሚኖረው? ስናምን ነው። አሜን እንላለን ወይ? በእምነት እግዚአብሔርን ስንጠይቀው እግዚአብሔር አምላካችን ታምራት ያደርጋል። ዛሬ አልተለወጠም ጌታ። አሜን እንላለን ወይ? አሜን እንላለን ወይ? አይለወጥም አምላካችን። ጌዲዮን ግን የታምራትን ታሪክ እንኳን በአምላክ ፊት በተገለጠለት አምላክ ፊት ቆሞ የታለ አባቶቻችን የነገሩን ታምር? it is just a fiction። የእግዚአብሔር ቃል ዛሬ ፊክሽን የሆነባቸው ስንቶች ናቸው ያሉ። ይህቺ ምድር ፊክሽን በሚያወሩ ሰዎች የተሞላች ነች። ከቃሉ ይልቅ ሌላ ብልግና የሞላበት ኃጢአት የሞላበትን መጽሐፍ የሚያነግሱ ደራሲያን፣ አርቲስቶች ሞልተዋል ወገኖቼ። ነገር ግን ጌታችን ኢየሱስ ክርስቶስ የእኛ ጌታ በቀራንዮ መስቀል ላይ የተሰቀለ ሞትን ድል አድርጎ የተነሳ ኢየሱስ ዛሬም በመካከላችን ተአምራትን ያደርጋል። ኢየሱስ ጌታ ነው። የጌዲዮንን አእምሮ የለወጠ ጌታ የኔንና የእናንተንም አእምሮ ይለውጣል ወገኖቼ። ተአምራት ወዴት አለ ብለን አንጮህም። ጌታ እግዚአብሔር አምላክ በመካከላችን ተአምራትን አሁን ያደርጋል። አሜን እንላለን ወይ? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። የእሱ ችግር ይሄ ብቻ አይደለም። የመናፍስት ተጽዕኖ ነበረበት ጌዲዮን። የመናፍስት ተጽዕኖ፣ የእርኩሳን መናፍስት ተጽዕኖ ነበረበት። በአባቱ መሬት ላይ ጣዖት ይመለካል። በዓል ይሰገድለታል፣ መስዋዕት ይቀርብለታል። እግዚአብሔር አምላክ እኔ ቀናተኛ አምላክ ነኝ ይላል። ለምንም ነገር እንዳትሰግዱ፣ እንዳታመልኩ፣ ለድንጋይ ቢሆን፣ ለእንጨት ቢሆን፣ ለአዋፋት ቢሆን፣ ለጨረቃ፣ ለፀሐይ፣ ለከዋክብት ቢሆን፣ ለዛፍ ቢሆን። በዚህ አይደለ እንደ ምድራችን የተበከለችው? በዚህ አይደለም ወይ ምዕራቡስ ሀገር የተበከለው? አምላክ ላልሆነ ነገር የሚሰግዱ፣ ለሰው የሚሰግዱ። ስለሆነም ጌዲዮን ይሄ ችግር ነበረው፣ የመናፍስት ተጽዕኖ። መሳፍንት 6:25 ላይ ተመልከቱ። እግዚአብሔር በዚያ ሌሊት የአባትህን በሬ 7 ዓመት የሆነውን ሁለተኛውን በሬ ውሰድ፣ የአባት የሆነውንም የበዓል መሠዊያ አፍርስ፣ በእርሱም ዙሪያ ያለውን የማምለኪያ አጸድ ቁረጥ። 6:30 ተመልከቱ። የከተማውም ሰዎች ኢዮአስን የበዓልን መሠዊያ አፍርሷልና በዙሪያው ያለውን የማምለኪያ አጸድ ቆርጧልና እንዲሞት ልጅህን አውጣ አሉት። አያችሁ ምን አይነት እስከ መግደል ድረስ ተጽዕኖ የሚያደርግ መንፈስ በአባቱ መሬት ላይ ይመለክ ነበር። ይሄ ነበር ሕይወቱን አስሮት የኖረ የአባት የእናት ውቃቢ ወገኖቼ። እግዚአብሔር አምላክ በጊዜ ነው እኔን ነፃ ያወጣኝ። ብዙ ጊዜ ነግሬያቸዋል። በአባቴ ላይ ውቃቢ ሲወርድበት ያለው ሰይጣን ውቃቢ ሲባል ልክ አምላክ ተብሎ ነው ገኖ የሚታየው። በአባቴ ላይ ውቃቢ ሲደርስበት ሲወርድበት እናቴ ገና ትንሽ መልኩ ሲለወጥ ታውቃለች። ቶሎ ብላ ቡና ማፍላት፣ ዕጣን ማጨስ ትጀምራለች። እኛ ቁጭ ብለን እናያለን። ከዛ ሲወርድበት ያጓራል። ቡና ይንተከተካል። እጅሽ ከምን ይላል። ይኸው ጌታዬ ይሄን አቅርቤያለሁ፣ ይኸው ዕጣኑም መስዋዕት ነው፣ ይኸው ቡናውም ትላለች፣ ታቀርባለች። ትንሹ ይላል። ትንሹ ልጅ ሰይጣንም ቃኘው።
አባባም ቃኘው ጌታዬ። አሜን እንላለን ወይ? አዎ አንድ እጄን ይዞ ሰይጣን ሲጎትተኝ አንደኛው እጅ አየለ። የጌታዬ እጅ መንጨቅ አደረገና ወሰደኝ። ክብር ለእግዚአብሔር ይሁን። ትንሹ ልጅ አሜን እንላለን ወይ? ጌዲዮንም ትንሹ ልጅ የመጨረሻ ልጅ ነኝ። ጌታ መንጭቅ አደረገና ከበዓል እጅ ላይ ወሰደው። ይህንን አና እጅን ዘርጋት። እጅን ዘረጋት። ትፍ 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 እጁ ምራቁን ያጋንንት ምራቅ በእጄ ላይ ባረክ። ጌታ አምጥቶ ነው የሚባርክ። ሰይጣን ምን አለውና ይባርካል? ወገኖች አንዳንዶቻችሁ የእናትና የአባት ውቃቢ ከላያችሁ ላይ መሰበር አለበት። ሕይወታችሁን ያሰራል ይሳካላችሁ ያለ ምርመራ አድርጉ። በጌታ በኢየሱስ ክርስቶስ ስም የዘር መንፈስ ከላያችሁ ላይ ይሰበር በኢየሱስ ስም። በሚዲያም የምትመለከቱ የዘር መንፈስ በዘር ላይ የሚሰራ ባያት በቅድሚያት በናዝሬቱ በጌታ በኢየሱስ ክርስቶስ ስም ይደምስስ። ተሰበረ። ዘንዶ ተወጋ ዘንዶ። ሃሌሉያ። ትፍ ባረኩ። ትፍ አንተ ላይ ነው ማርፈው። ፈረሴ ይለኛል። በቃ ፈረሴ እያለ በቃ በዛው መስጊድ ትሰራልኛለህ እያለ ሄዶ ጀበናውን ብድግ አርጎ የምንተከተከውን ቡና ግጥም አርጎ ይጠጣዋል። አይገርማችሁም? ምንም አይቃጠልም። ነገ ጠዋት ሲነሳ ካቴካል አምጪልኝ ይላል። የሚያስገርም ነው። ሰይጣን እንደዚህ አይነት ተአምር እያደረገ ቤተሰቦቻችን ይገዛቸዋል። ዛሬም ድረስ ይህን ያደርጋል። ወገኖቼ ጌታ ይገስጸው። የዚህ አይነት ተጽዕኖ ነበረበት ጌዲዮን። ግን ማን አሸነፈ? የእግዚአብሔር መልአክ ኢንስትራክሽን ይሰጠው ነበር። አዋጅ አወጀ። ያ የተገለጠለት መልአክ ያዌ አዋጅ በጌዲዮን ሕይወት ላይ አወጀ። ምንድነው ያለው? ገና ሲገናኘው ሃሌሉያ አሜን እንላለን ወይ? አሜን እንላለን ወይ? እግዚአብሔር ይመስገን። የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው። እኔ ፈሪ ያልኩት ጌዲዮን አይደለም። መልአኩ ሲገለጥለት አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር፣ እግዚአብሔር ካንቺ ጋር። አሜን እንላለን ወይ? ሰው እንደሚያይሽ እግዚአብሔር አያይሽ። ሰው እንደሚያይህ ጌታ አያይህ። እርሱ የአሁኑን አይደለም የሚያየው፣ የተለወጠችውን ነው የሚያየው። የተለወጠ ሕይወት ወደፊት የሚሆነውን ነው የሚያየው። አሜን እንላለን ወይ? ሰይጣን የዚህን ሰው ሕይወት ተቆጣጥር ያለው ይላል። ጌታ ግን ባሻገር ሲመለከት በሰይጣን እጅ ያለውን ሰው ይለውጥና የራሱ ሰራተኛ ያደርጋል። አሜን አሜን አሜን። እግዚአብሔር ይመስገን። ነቢይ ያደርጋል፣ ሐዋርያ ያደርጋል፣ ይቀባና ይለውጣል እግዚአብሔር። ሃሌሉያ። ያ የተገለጠለት መልአክ ብዙ ተነጋገረ ከእርሱ ጋር ብዙ ተነጋገረ። በዚህ በጉልበት እስራኤላውያንን ከምድያማውያን እጅ አድን ሲለው በምን ያል እኔ እኮ እንዲህ ነኝ። እግዚአብሔር ካንተ ጋር ነው። ወገኖች ጌታ ከኛ ጋር አሜን እንላለን። ከዛ መሰዊያ ያቀርብልሃለሁ እባክህ ጠብቀኝ አለ። ሄዶ ከብት አርዶ አምጥቶ የቀቀለውን ነገር በድንጋይ ላይ አፍስሶ ከምሮ መረቁን ሁሉ በላዩ ላይ ጨምሮ ብላልኝ አለው። መልአኩም ዘንጉን መዘዘና ድንጋዩን ነካው። ከድንጋይ ውስጥ እሳት ወጣ። ሃሌሉያ። መሰዊያው ላይ ያለው መስዋዕት በላ። ያኔ አምላክ መሆኑን ተገነዘበና ወድቆ ወየው
እግዚአብሔርን አይቻለሁና ጠፍቻለሁ፣ ወየው እሞታለሁ አለ። ፈሪ ነው አላልኳችሁ? ጥሩ ነው የኛው ፍርሃት። ወየው አለ። ምን አለው? 6:23 ላይ መሳፍንት 6:23 እግዚአብሔር ሰላም ያዌ ሻሎም፣ ያዌ ሻሎም፣ ሰላም ለአንተ ይሁን፣ አትፍራ አትሞትም አለው። በቃ ከዛን በኋላ ፍርሃት የሚባል ነገር ከጌዴዎን ላይ ተገፈፈና ሄደ። አሜን አሜን በሉ እስቲ። ከዛ በኋላ ትእዛዝ ሰጠው እግዚአብሔር፣ መሠዊያ አፍርስ። 6:25 ላይ እግዚአብሔር በዚያ ሌሊት የአባትህን በሬ 7 ዓመት የሆነውን ሁለተኛውን በሬ ውሰድ፣ የአባት የሆነውንም የበዓል መሠዊያ አፍርስ፣ በእርሱም ዙሪያ ያለውን የማምለኪያ አጸድ ቁረጥ አለ። አያችሁ ጀግንነት። አሁን በመንፈስ ቅዱስ ተሞልተዋል። የእግዚአብሔር ኃይል በእርሱ ላይ ወድቋል። የአባቱን በሬ 7 ዓመት ያደለበውን በሬ ፍቃድ ሳይጠይቅ ሄዶ ፈቶ ወስዶ አርዶ ለእግዚአብሔር መስዋዕት አድርጎ ማቅረብ እንዴት ያለ ድፍረት! እንደገናም አባቱ ለከተማው ሕዝብ የተከለውን የበዓል መሠዊያ አፍርሶ ከተማ ሁሉ ተሰብስቦ የሚሰግድለትን ሄዶ ማፍረስ የአምላክ ትእዛዝ ነዋ። ምን ያድርግ? እግዚአብሔር አንድ ጊዜ ተናገረን፣ የሚሄን ብቻ ሰማው። ኃይል እግዚአብሔር ነው። አሜን እንላለን ወይ? አንዴ እግዚአብሔር ሲናገራችሁ ወዲያው እግዚአብሔር ያለውን ነገር መፈጸም በጣም አስፈላጊ ነው። ኢየሱስ ጌታ ነው። ከዛም አፍርስ ብቻ ብሎት አይደለም የቀረው። 6:26 ስታይ በዚያም ኮረብታ አናት ላይ ለአምላክ ለእግዚአብሔር መሠዊያ አሳምረ ሥራ፣ ሁለተኛውንም በሬ ውሰድ፣ በዚያም በቈረጥኸው በማምለኪያ አጸዱ እንጨት ላይ የሚቃጠለውን መሥዋዕት አቅርብ አለው። ሃሌሉያ! ይህን ሁሉ አደረግ። የአምላክ ጥሪ ወገኖቼ በሰው ማንነት ላይ ሳይሆን በጌታ ማንነት ላይ ያተኩራል። እግዚአብሔር ሲጠራችሁ፣ ለአገልግሎት ሲጠራችሁ፣ እግዚአብሔር ስለያችሁ ያንተን ማንነት አይቶ አይደለም፣ ያንቺን ማንነት አይቶ አይደለም፣ እርሱነቱን አይቶ ነው። አሜን። ጀግናው ኢየሱስ ሃሌሉያ! ክብር ለእግዚአብሔር ይሁን። እግዚአብሔር ካንተ ጋር ነው ሲለው ክብሩን ይዞ ነው ጌታ ከእርሱ ጋር የሆነው። እርሱማ እኔ ፈሪ ነው፣ በቃ እኔ አልችልም፣ ታናሽ ነኝ፣ ዘሬም እንዲህ ነው እያለ እኮ በቃ እየቆጠረ ነው። ወደ ታች የሚያመጣውን ነገር ለእግዚአብሔር እየተናገረ ነው ያለው። እግዚአብሔር ካንተ ጋር ነው። አሜን እንላለን ወይ? በፍርሃታችን ውስጥ እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? የሚያድን እግዚአብሔር ነው። የሚኮንንስ ማን ነው ይላል እግዚአብሔር መጽሐፍ ሲናገር። ኢየሱስ ጌታ ነው። ሃሌሉያ! ስለዚህ የአምላክ ጥሪ በሰው ማንነት ላይ አይመረኮዝም። በእርሱ ማንነት እግዚአብሔር ይረዳኛል፣ እርሱ በውስጤ የሚያደርገው ነገር አለው ብለን ተማምነን ነው ጌታን ማገልገል ያለብን። ፊልጵስዩስ ምዕራፍ 2:1 ላይ ስለ በጎ ፈቃዱ መፈለግንም ማድረግንም በእኛ ውስጥ የሚሰራ እግዚአብሔር ነውና ይላል። እኛ አይደለንም የምናገለግለው። እነዚህ መዘምራን ወርሽፕ መሪዎች ዛሬ ሲያስመልኩን የነበሩ በራሳቸው ኃይል አይደለም፣ በመንፈስ ቅዱስ ኃይል ነው ያገለገሉ። እኔ በፊታችሁ ቆሜ የምሰብከው ወገኖች ሃሌሉያ ከሙሴ ነው የተማርኩት። ሙሴ በ80 ዓመቱ ነው ተቀብቶ ማገልገል የጀመረው። ስለዚህ ቅባት አያለች። አሜን በሉ እስቲ። ቅባት አያለች። አሜን አሜን። በፊታችሁ ቆሜ የማገለግለው በራሴ ጸጋ በራሴ ኃይል አይደለም፣ በመንፈስ ቅዱስ ኃይል
እግዚአብሔር በቸረኝ ጸጋው ነው ቆሜ የማገለግላችሁ። ስለዚህ እኔ ማንነት ቦታ የለውም ማለት ነው። ጌታ ደካማውን ሰው መርጦ ደካማውን ሰው ጌታ እግዚአብሔር አምላክ መርጦ በሕይወት ውስጥ ታላቅ ሥራ ይሠራል። ደካማው በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 27 ላይ ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ሳይንቲስት ነኝ የሚለውን ያንን ፕሮፌሰር ቢሮ ሄድኩ። ወደኋላ ልመለስና ሳይንቲስት አንድ ከአፍሪካ የመጣ ፍሮም ዘ ቡሽ ነው የሚሉት በዛ ዘመን። አፍሪካ ኢዝ ጀስት ቡሽ። ሰዎችም በዛፍ ላይ የሚኖሩ ነው የሚመስላቸው። ሂጄ ኩስስ ብዬ ፊቱ ቁጭ አልኩ። ያ ሰው በቃ ገዝፎ ቁጭ ብሎ ወንበሩ ላይ ተቀምጦ ጠበቀኝ እና ምን ነው ደህና መጣሁ አለ። እንደ ቢሮዬና እና እኮ አናግረኝ ብለኸኛል አልኩት። አውቆ እኮ ነው እንደዚህ የሚለው ሊሸውደኝ። ያ አልመንበር በጣም ነው ያደነቅኩህ አለ። በጣም በነዛ ተማሪዎች ፊት ሳትፈራ እንግሊዘኛን እንኳን ለመረዳት በጣም እየተቸገርኩ ነበር፣ ግን በደንብ ነው ያስተላለፍከው። በጣም ተደነቅኩ። በቃ እስቲል ተአምር አለ ብለህ መናገር፣ ከእናንተ የምንማረው ብዙ ነገር አለ። ለዚህ ነው እግዚአብሔር ወደዚህ ያመጣል። እግዚአብሔር ይመስገን። ሃሌሉያ። አይ ሳይንቲስት ጓደኞች አሉኝ አልክ፣ አትፈር፣ በወንጌል አትፈር፣ አይዞህ ብዬ ተናግሬው አበረታትቼው ነው የሄድኩት። በሱ ክላስ ኤ ነው ያገኘሁት። እንደው በቃ ተነስቶ ቆሞ መርቆኝ ነው የሰደደኝ። የሱ ምርቃት እንኳን የትም የሚደርስ አልመሰለኝም። እግዚአብሔር ግን አልተወኝም። ጌታ ይመስገን። እግዚአብሔር ግን የሚችል ሰው ቢመርቅ ምን ያደርግልኛል? ሃሌሉያ 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 በሉ እስቲ። ኢየሱስ ጌታ ነው። የሚያስችል መንፈስ በጌዲዮን ላይ ወረደበት። አሜን እንላለን ወይ? የሚያስችል መንፈስ በአንቺም ላይ ይወርዳል፣ በአንተም ላይ ይወርዳል፣ በእኔም ላይ ይወርዳል። መንፈስ ቅዱስ ዛሬም ይወርዳል። አሜን እንላለን ወይ? ኢየሱስ ጌታ ነው። 634 መሳፍንት የእግዚአብሔር መንፈስ በጌዲዮን ገባበት ይላል። ላዩ ላይ ብቻ አይደለም የወረደው፣ ውስጡ ያንን እኔ ታናሽ ነኝ ነገዴ እንዲህ ነው የሚለውን ሰው መንፈስ ቅዱስ ውስጡ ገባና አጠባ ጀመር። ያን ቆሻሻ ነገር ከውስጡ እያጠበ እያጸዳ ሌላ ሰው አደረገው። እኔንና እናንተን መንፈስ ቅዱስ ሲገባብን እንደዚህ ነው የሚለውጠን። አሜን አትሉም እንዴ? እየሰማችሁ ነው? እየገባ ነው? ያጥበናል። መንፈስ ቅዱስ ገባበት። ከዛስ ምን ሆነ? መንፈስ ቅዱስ ከገባበት በኋላ የአቅጣጫ ለውጥ አደረገ። ምን አይነት ለውጥ ነው ያደረገው? ከግብርና ከድሃ ገበሬነት ወደ ጦር አዛዥነት። ሃሌሉያ አሜን አሜን። ምንም እኮ አያውቅም፣ የጦር ስልት አያውቅም። ሚሊተሪ ውስጥ አልገባም። ድሃ ገበሬ ተደብቆ ትንሽ እህል የሚወቃ ሰው ኮማንደር ኢን ቺፍ ሆነ። ክብር ለእግዚአብሔር። አሜን አሜን። ከፍርሃት ወደ ድፍረት ተሸጋገረ። ማን ያሻገረው? አረ ንገሩኝ፣ አልሰማሁም። ሁላችሁም ንገሩኝ። መንፈስ ቅዱስ ያሻግራል። አሸጋገረው ከፍርሃት ወደ ድፍረት። መንፈስ ቅዱስ ተራ ሰዎችን ይለውጣቸዋል። ሐዋርያትን፣ የጌታን ሐዋርያት ተመልከቱ።
በጣም ፈሪዎች ነበሩ እነርሱ። ሬሳ ሰርቃቸዋል፣ የኢየሱስን ሬሳ ሌላ ቦታ ወስዳችሁ ቀብራቸዋል ተብለው ፈርተው ተሸሽገው ነበር የነበሩት። ነገር ግን በጴንጤቆስጤው ቀን የእግዚአብሔር መንፈስ በላያቸው ላይ ወረደ። ይጸልያል፣ ይመጣል፣ እልክላቸዋለሁ ብሏቸው ነው የተሰናበተው ጌታ ወደ አባቱ ሲሄድ። ነገር ግን ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሞላው። በእያንዳንዱም ላይ የተከፋፈሉ ልሳኖች ታዩባቸው። ብዙ ሺህ ሰዎች በዓል ለማክበር የተሰበሰቡ ከዓለም ዙሪያ ወደዛ ቤት መጡ። ምክንያቱም እሳት አንድ ቦታ አርፏል፣ አውሎ ነፋስ አንድ ቦታ ላይ ሄዶ አርፏል። አይተዋል ከተማውን እያናወጠ የመጣውን ድምፅ። ሄደን እናያለን ብለው መጡ ብዙ ሺህ ሰዎች። ከዛ ሲገቡ በልሳን ይጸልያሉ በመንፈስ ቅዱስ ቋንቋ። ዛሬ የመንፈስ ቅዱስ ቋንቋ አላስፈላጊ መስሎ የሚታያቸው አስተማሪዎች አሉ። በጓዳ ውስጥ የልሳኑን ጉዳይ በጓዳ ውስጥ የሚል የጓዳ ጉዳይ አይደለም። የመንፈስ ቅዱስ ቋንቋ የአደባባይ ጉዳይ ነው። አሜን እንላለን ወይ? በእግዚአብሔር መንፈስ አላፍር። በአደባባይ በልሳን እጸልያለሁ፣ እየነዳው በልሳን እጸልያለሁ፣ ብቻዬን እጸልያለሁ። በልሳን ሳልጸልይ የዋልኩበት አንድ ቀን እንኳን የለም። ክብር ለእግዚአብሔር። እንዲሁም እዘምራለሁ በመንፈስ ቅዱስ ቋንቋ። ሐዋርያው ጳውሎስ እንዳስተማር ከሁላችሁም የበለጠ በመንፈስ ቅዱስ ቋንቋ እናገራለሁ። መናገር ብቻ አይደለም፣ እንደውም እዘምራለሁ አለ የቆሮንቶስ ሰዎችን። ሻዳላ ለባዳባራ ሲያዲ ማተለለነሳይ ለለፈደባ ኩወሂነስ። አያችሁ፣ ይሄ ከንቱ ትምህርት ያመጣብን ነው። የመንፈስ ቅዱስን ሥራ የሚያራክስ ወደ ታች የሚያደርግ። ስለዚህ በመንፈስ ቅዱስ ቋንቋ ተናገር፣ አትቆጥቡ ወገኖቼ። ኢየሱስ ጌታ ነው። ሽግግር እነዚህን ሰዎች አሻገራቸው። ጉሽ ጠጥተው ሰክረው የወይን ጠጅ ጠጥተው ነው እንደዚህ እኮ ምንጫችሁት እኮ። የማይረቡ ደግሞ አሳ አጥማጅ ነበር አውቀዋለሁ፣ የማይረባ። አሁን ደግሞ በማናውቀው ቋንቋ ያው ማቴዎስ ቀራጭ አይደለ እንዴ? ያውቀዋለሁ። ያለ ሂሳብ ገንዘብ ሲያስከፍለን የኖረ አሁን ደግሞ ቅዱስ አድርጎ ራሱ እንዲህ ያሉ ነበር የተቿቸው። እዚህ ጋላ በመንፈስ ቅዱስ የተሞላው ፈሪ ሰው። እናንተ የእስራኤል ሰዎች ሆይ ኢየሱስ ክርስቶስ እናንተ የሰቀላችሁት እግዚአብሔር ከሙታን መካከል ያስነሳው እርሱ ይህን የምታዩትን በመካከላችን አፈሰሰው። ማንን? መንፈስ ቅዱስን። ፈሪዎች የነበሩ በአንድ ስብከት 3000 ሰዎችን ወደ እግዚአብሔር መንግሥት አመጣ። ሆሊ ስፒሪት ሲመጣ በላያችን ላይ በውስጣችን ሲገባ ወገኖች ነፍሳትን እናጠምዳለን። መልእክታችን በሰዎች ልብ ላይ ይደርሳል። በአእምሮ አይደለም የምንመሰክርላቸው፣ በመንፈስ በሚሆንበት ጊዜ። ስለዚህ በመንፈስ ቅዱስ ተሞሉ፣ መንፈስ ይሙላባችሁ። ከዛ በኋላ ምድያማውያን አሰፍስፈዋል። አንድ ነገር ይሄ የሆነ ነው። እስራኤላውያን ሰፈር እስቲ እንደው ይህን ምን ሊያደርጉን ነው እያሉ ሲጠብቁ የእግዚአብሔር መንፈስ ጌዲዮንን አነሳሳው፣ ቀባው። መንፈስ ቅዱስ ገባበት። በል እንግዲህ ምድያማውያንን በመደምሰስ እስራኤላውያንን ታድናለህ ብሎት ነበርና መለከት ነፋ። መንፈስ ቅዱስ ከገባበት በኋላ ቱቱ 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 የእግዚአብሔር ተገልጦልኛልና ኑ ተሰብሰቡ፣ እነዚህ አስጨነቁን ምድያማውያንን እንደመስሳቸዋለን። ቱቱ 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 ነፋ ጥሩምባው። ያን ጊዜ ሕዝብ ሁሉ ከያቅጣጫው እየጎረፈ መጣ ለጦርነት። 32,000 ሰዎች ተሰበሰቡ።
ብዙ ሰዎች አገኘው። በቃ አሁን ደመስሳቸዋለሁ እነዚህን ምድያማውያን። እግዚአብሔር መጣ። ጌዴዎን ሕዝቡ በዝቷል። የፈራ የደነገጠ አሁን በልቡ የተሸበረውን ወደ ኋላ ተመለስ በልና ንገራቸው። እንዴ 32,000 ብቻ ነው ጌታ ነገር በል ውስጥ አሁን መቼም ያለ አይመስለኝም። ከእናንተ መካከል የፈራ ያለ አይመስለኝም። እንደ ድንገት ካለ የፈራ ወደ ኋላው ይመለስ ሲል 22,000 ሰው ግር ብሎ ወደ ኋላው ተመለሰ። እግዚአብሔር ደግሞ ወጣ። ጌዴዎን ሕዝቡ በዝቷል። እንዳለ እኮ ነው ትተውኝ ሄዱት። እግዚአብሔር ወይ እንዳለ እኮ ትተውኝ ሄዱ። 22,000 ሰው እኮ ነው የተቀነሰው። በዝቷል ነው የምልህ። ወደ ውሃው ሰዳቸው፣ ምንጭ ጋር ሰዳቸውና ጎንብሶ እንደ ውሻ እያለከለከ የሚጠጣው እሱ የፈራ ነው፣ ውሸቱን። እነሱም መልሳቸው። በእጁ ግን እያፈሰ የሚጠጣው እነሱ ናቸው እንድል የሚያደርጉት። ከዛ በቃ አንተ አጎንብሰ የምጠጣ ወደ ኋላ ተመለስ። 300 ሰው ብቻ ቀረ። 300 ሰው። እግዚአብሔር መጣ። ጌዴዎን በእነዚህ በ300 ሰዎች ነው ድል የምታደርገው። አትፍራ። እሺ፣ ሃሌሉያ። ድል በጌታ እንጂ በሰው ኃይል እንዳይደለ ለማሳየት ፈለገ እግዚአብሔር። የኔና እናንተም ድል በኔና በእናንተ ትግል አይደለም። እግዚአብሔር ሲረዳን ነው የምናሸንፈው። አሜን አትሉም እንዴ? አሜን አትሉም? ጴንጤዎች አይደላችሁ? አሜን በሉ። አሜን አሜን። መሳፍንት 7:7 ምን ይላል? እግዚአብሔርም ጌዴዎንን በእጃቸው ውሃ በጠጡት በ300 ሰዎች አድናችኋለሁ፣ ምድያምንም በእጅህ አሳልፌ እሰጣለሁ። የቀሩት ሕዝብ ሁሉ ግን ወደ ስፍራቸው ይመለሱ። ወዴት? ወደ ስፍራቸው፣ ወደ መጡበት። ፈሪዎች ናቸው። 300 ብቻ ናቸው ብርቶች። መለኮታዊ አደረጃጀት! አቤት እግዚአብሔር ሲያደራጅ ያስደንቃል። ሰይፍ የለም፣ ችቦና ማሰሮ ነው ያለው። መለከት ነው ያለው። መሳፍንት 7 ቁጥር 16-17 ሦስቱንም 100 ሰዎች በ3 ወገን ከፈላቸው። በሁለቱም እጅ ቀንደ መለከትና ባዶ ማሰሮ፣ በማሰሮም ውስጥ ችቦ ሰጠ። ከእኔም ጋር ያሉ 2 ቀንደ መለከት ሁሉ ቀንደ መለከት ስንነፋ፣ እናንተ ደግሞ በሰፈሩ ዙሪያ ሁሉ ቀንደ መለከታችሁን ንፉ፣ ለእግዚአብሔርና ለጌዴዎን በሉ አላቸው። አሜን። ከዛ በኋላ ምን ሆነ? ሽብር፣ ሽንፈት፣ በጠላት ሰፈር ላይ ሽብር ሆነ። መሳፍንት 7:22 ብትመለከቱ 300 ቀንደ መለከቶችን ነፉ። እግዚአብሔርም የሰውን ሁሉ ሰይፍ በባልንጀራው በሰራዊቱ ሁሉ ላይ አደረገ። ሰራዊቱም በጽሩራ በኩል እስከ ቤትሺጣ ድረስ በጠባት አጠገብ እስካለው እስከ አብሌምሖላ ዳርቻ ድረስ ሸሸ። የሸሹት እነማን ናቸው? እነዛ ያስጨነቋቸው ምድያማውያን ሸሹ። እርስ በርሳቸው የራሱን ወገን በለው ይዞ የመጣውን መሳሪያ የራሱን ወገን እየገደለ ፈጀው። ምንም አልያዙም። ጌዴዎንና 300 ሰዎቹ መለከት ነው ያሉት፣ ችቦ ነው የሚያነዱት፣ ማሰሮ ተሰብሯል። ይነፋሉ። ሲነፉ ብቻ እርስ በርሳቸው ተጨፋጨፉና አለ። እንዲህ ነው አምላካችን የሚያደርገው። ያን የፈራ ሰው ያንን ትንሽ ነኝ የሚል ያን ወገኔ እንዲህ ነው የሚል ያንን ሰው ጌታ ኮማንደር ኢንቺፍ አድርጎ አደረጃጀቱ ልዩ መሳሪያ አላስታጠቀ፣
የጌታን መለከት እየነፋ እንደ እግዚአብሔር ቃል ድል አደረጋቸው። አሜን በሉልኝ። እንግዲህ ውስጣችሁ ገብቶ እንደሆነ እኔና እናንተም ወገኖቼ የዚህ ዓለም ኑሮን ይሁን የሚዋጋንን ማናቸውንም አይነት ነገር በእግዚአብሔር ቃል ነው የምናሸንፈው። እግዚአብሔር ይመስገን። ፍርሃትን በመንፈስ ቅዱስ ኃይል መቋቋም አስፈላጊ ነው። እሱም ጌዲዮንም ከፍርሃት ነፃ የወጣው በመንፈስ ቅዱስ ከተሞላ በኋላ ነው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 እና 7 ሐዋርያው ጳውሎስ ለጢሞቴዎስ ሲናገር እንደዚህ ይላል። ሃሌሉያ አሜን እንላለን ወይ? ስለዚህ ምክንያት እሳት እንደሚያቀጣጥል እጆቼን በመጫኔ በአንተ ያለውን የእግዚአብሔርን ጸጋ የእግዚአብሔርን ስጦታ እንድታነሳሳ አሳስባለሁ። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። የሰጠን የድፍረት መንፈስ ነው፣ የፍቅር መንፈስ ነው። ክብር ለእግዚአብሔር ይሁን። ድል የሚገኘው ወገኖቼ በጌታ በኢየሱስ ክርስቶስ ስም ነው። ለእኔና ለእናንተ ድል የሚገኘው በጌታ በኢየሱስ ክርስቶስ ስም ነው። ድል የሚገኘው በመንፈስ ቅዱስ ኃይል ነው። ድል የሚገኘው በቃሉ ኃይል፣ በቃሉ ስልጣን። ድል የሚገኘው በደሙ ኃይል ነው፣ በኢየሱስ ክርስቶስ ደም። አሜን። በደም ተሸፈኑ፣ እርስ በርሳችሁ በደም ተሸፈኑ። ቤተሰባችሁን ሸፍኑ፣ ልጆቻችሁን ሸፍኑ። በእውነት ነው የምላችሁ። የኢየሱስ ክርስቶስ ደም ምንድን ነው የሚያደርገው? ደም ሲፈስ ወዲያው ይደርቃል። የኢየሱስ ክርስቶስ ደም ግን ትኩስ ነው። ለምንድን ነው ትኩስ የሚሆነው? መንፈስ ቅዱስ ደሙን ትኩስ ነው የሚያደርገው፣ ሕያው ነው የሚያደርገው። አሜን እንላለን። ለምን? ዛሬም መታጠብ ያለባቸው ኃጢአተኞች ስላሉ፣ ቁስሉም አሁንም ትኩስ ነው፣ የጌታ ኢየሱስ ክርስቶስ ቁስል። ስለዚህ ምን ያደርጋል? ትኩስ ስለሆነ የጌታ የኢየሱስ ክርስቶስ ቁስል በሽተኞችን ይፈውሳል። በመገረፉ ቁስል ተፈውሳችኋል ይላል እግዚአብሔር ቃል። ይህ ደግሞ የመንፈስ ቅዱስ ሥራ ነው። የጌታችን የኢየሱስ ክርስቶስ ደም ወገኖች ድል የምናደርግበት ነው። የጌታ የኢየሱስ ክርስቶስ ቁስል የምንፈወስበት፣ ድል የምናገኝበት ነው። ክብር ሁሉ ለእግዚአብሔር ይሁን። የጌዲዮን ሕይወት ይህን ይመስላል። እግዚአብሔር አምላክ ያንን ሰው እንዲህ አድርጎ ኃይል አልብሶ ከተጠቀመበት እኔንና እናንተንም የማይጠቀምበት ምክንያት የለም። ለዘብተኝነት ነው ያስቸገረን። መንፈስ ቅዱስን ተቀብለን መንፈስ ቅዱስ እንዳልተቀበለ ሰው እንደ ሌላ ሰው ሆነን ነው ለመኖር የምንሞክረው። እየተመሳሰልን ነው ለመኖር የምንሞክረው። መንፈስ ቅዱስ ግን የሚለውጥ መንፈስ ነው። አሜን እንላለን ወይ? ጎለመሱ። አረጀው ጻድቅ ሲራብ ዘሩም እህል ሲለምን አላየውም ይላል ዳዊት ሲናገር። እኔ ደግሞ ጎለመስኩ፣ አረጀው። መንፈስ ቅዱስ ሰውን ሲተው አይቼ አላውቅም። ክብር ለእግዚአብሔር ይሁን። ሁልጊዜ መንፈስ ቅዱስ በውስጣችን ይሰራል ወገኖቼ። ጎልማሳ ሁን፣ ልጅ ሁን፣ ወጣት ሁን፣ ሽማግሌ ሁን፣ የእግዚአብሔር መንፈስ አሁንም የእግዚአብሔር መንፈስ እንድናመልክ የሚያደርገን፣ እንድንሰግድለት የሚያደርገን፣ ዛሬም በመካከላችን ተአምራትና ድንቆችን የሚያደርግ ክብር ለእግዚአብሔር ይሁን። አሜን እንላለን ወይ? አንዳንድ ተአምራት የሚያደርጉ ሰዎችን እያደነቅን እንድንኖር አይደለም። አንተን ራስን ይለውጥሃል እግዚአብሔር። አንቺን ራስሽን ይለውጥሻል። ጌዲዮንን ከለወጠ እግዚአብሔር አንተን የማይለውጥበት፣ አንቺን የማይለውጥበት ምክንያት የለም። ጨክኑ፣ ቁረጡ። ጌታ እግዚአብሔር አምላክ እንዲሰራባችሁ፣ ከምን አይነት አካባቢ እንደመጣችሁ፣ ከምን አይነት ቤተሰብ እንደተወለዳችሁ፣ ምን አይነት ባህል እንዳላችሁ ይህን አታስቡ ወገኖቼ። እግዚአብሔር አምላክ ለምድሪቱ እንኳን ቀብቶ የሚያስነሳችሁ፣ ልጆቻችሁን ቀብቶ የሚያስነሳ እግዚአብሔር
አሜን። ቋንቋና ባህሉን የማታውቁትን ሕዝብ እንድታገለግሉ ማድረግ የሚችል አምላክ ነው የምናመልከው። ስሙ የናዝሬቱ ጌታ ኢየሱስ ክርስቶስ ይባላል። ያ ኢየሱስ ክርስቶስ አሜን እንላለን ወይ? ዛሬም ይቀባል፣ ዛሬም ይለውጣል፣ ዛሬም ተአምራት ያደርጋል። ዛሬም በመካከላችን ያው ነው። ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው። ሃሌሉያ ሃሌሉያ ሃሌሉያ። ሙሴ ሞተ፣ ነገር ግን እግዚአብሔር ኢያሱን አስነሳ። ወገኖቼ ኢያሱ ደግሞ ፀሐይና ጨረቃ በቦታችሁ ቆሙ፣ ጠላቶች ተዋግቼ እስከማሸንፍ ድረስ ንቅ አትበሉ ብሎ የተፈጥሮን ሕግ ቀጥ ያደረገ ሰው በምንድን ነው? በእምነት ነው ይህን ያደረገው። አሜን እንላለን ወይ? ጌዲዮን የተባለው ደግሞ 40 ዓመት እስራኤልን እፎይ ነው ያሰኛቸው። ሽግግር ያመጣ ሰው ነው። እግዚአብሔር ይመስገን። አሻገራቸው እስራኤላውያን፣ ሰላም ሆነ። አሜን እንላለን ወይ? ኢየሱስ ጌታ ነው። ያ ተዋጊ፣ እኔና እናንተም ተዋጊዎች ነን። ከመናፍስት ጋር እንዋጋለን። ትላንትና ከፓስተር ደረጀ ጋር አንድ ቦታ ገባን ዕቃ ለመግዛት። ታውቃላችሁ፣ እዛ ቦታ የጣዖት መዓት ነው ያየሁት። የአበሻ ስቶር ጣዖት፣ እዛ የሚሸጡ ነገሮችን አየሁ። ይሄ ቤት ይዋጋላል። በእውነት ከዚህ በኋላ እዛ ቤት አልሄድም፣ በፍጹም አልሄድም። መናፍስት ፈርቻ አይደለም፣ ብዙ ጊዜ ገብቻለሁ መናፍስት አካባቢ። አንድ ጊዜ ካናዳ ውስጥ ነው አንድ ስቶር ውስጥ ይሄ የጣዖት መሸጫ ነው አለኝ ፓስተሩ። ገባን። ስንገባ የጣዖት አለ። እውነትም ቤቱ በቃ የሌለ አይነት ጣዖት፣ የሩቅ ምስራቅ አይነት ጣዖት፣ የዓለም ጣዖት እዛ ቤት ውስጥ አለ። ፓሻዳላ ለባዳባራ ሶት ለባዳባራ እያሉ በልሳን እየጸለይኩ ስገባ ሻጩ ዘሎ ጓዳ ገባ። ክብር ለእግዚአብሔር ይሁን። እንዲህ ያለ ኃይል ነው በውስጣችን ያለው። አሜን እንላለን ወይ? ኢየሱስ ጌታ ነው። ፓቶራ ለወሳይዳ ይራላባዳባራ ሻቡራ ዳራታናዳራ ቤቱን ለ15 ደቂቃ ተቆጣጠር ነው። አልወጣም። ሰውየው እዛው ውስጥ ቀረ። ከዛ በኋላ 1-2 ዓመት በኋላ ደግሞ እጅ ያ ቤት ጸለይንበት ምን ሆነ? ተዘጋ እኮ አለኝ። ክብር ለእግዚአብሔር ይሁን። ጣዖት የሚሸጥባቸው ቦታዎች አሉ። ሳንዲያጎ እንደዚሁ አንድ ቤት ጣዖት የሚሸጥበታል። የተለያየ አይነት ጣዖት፣ የሩቅ ምስራቅ የተለያየ አይነት ጣዖት። ይሄ ሆዱ እንዲህ ያበጠው ጣዖት በቃ ከአንድ ፓስተር ጋር ያን እየረገም አልፋለሁ ሁልጊዜ። ከዛ በኋላ ያ ቤት ተለወጠ። ምን ሆነ? የቤታችን ክሊኒክ ሆኗል አሁን አለ። እግዚአብሔር የተመሰገነ ይሁን። ይሄስ ቢንጎ ቤት አልነበር? ጌታ እግዚአብሔር ይመስገን። መተን ጀሊኮ ማርች እያደረግን ተገለበጠና ጁል ኤቫንጀሊካል ቸርች ሆነ። ኢየሱስ የሚከብርበት። እስቲ ቸብ ለኢየሱስ ቸብ 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 ቸብ። ሃሌሉያ። እግዚአብሔር ጌዲዮንን ከተጠቀመ አንተን ይጠቀምብሃል፣ አንቺን ይጠቀምብሻል። የመናፍስት ተጽዕኖ፣ የዘር ውቃቢ እርገሙ። ወደ 7 ዘር ወደኋላ ሄዳችሁ እሰሩ። ጣዖት የማያመልክ በአገራችን ውስጥ እኔ ማንም አላል። ወሰራ ዶሮ፣ ልቡ ጥቁር፣ ራሱ ድምድም፣ እግሩ ቀይ፣ ጥቁር ዶሮ፣ ቀይ ዶሮ፣ ልቡ ጥቁር። ዶሮ ሸጥ ነበር አውቀዋለሁ። ለየትኛው ቃቢ ምን እንደሚያስፈልግ ይህን የማያደርግ አበሻ በፍጹም የለም። ዛሬ ዶሮ ዋጋ ተወዶ ትተውት እንደሆነ አላውቅም። በደንብ በግም እንደዚህ በደም እንደዚህ እግዚአብሔር አምላካችን ከጣዖት አስመልጦ ነው ያወጣል። መንገድ ላይ አይተወንም። እግዚአብሔር አምላክ ቀብቶ ይጠቀምብናል። አሜን እንላለን ወይ? ይጠቀምብናል። ጌታ ኢየሱስ ይባርካችሁ። ኦቨርዶዝ ነው የሰጠኋችሁ። ምክንያቱም ጌታ ሞልቶኝ ነው የላከኝ። አሜን እንላለን ወይ? እስቲ ብድግ ብለን እንጸልያለን። ካዱራ ለነሳይ ለባዳባራሶ ለባዳባራሳ
ሜያዳላ ለባላባላስ ኮላ ለባላባላስ ሳታ ለባላባላስ የመገለጥ ሙላት ሃሌሉያ ሄያዳላ ለባላባላስ ያዲላታና ለባላባላስ እንደኔ በልሳን የምትጸልዩ ጸልዩ እስቲ። ክብር ለእግዚአብሔር ይሁን። ሃሌሉያ ሾርት ሊጨርሳል ባያዳላ ለባላባላስ ሶላ ለባላባላስ ያዲላታና ለባላባላስ ሜዳላ ለባላባላስ ኮላ ለባላባላስ ያዲላታና ለባላባላስ ፔያዳላ ለባላባላስ ሶላ ለባላባላስ ሳታ ለባላባላስ ፓስተር ደሌና ወደፊት ፔያዳላ ለባላባላስ ኮላ ለባላባላስ ሄደለ ለበደበለ ሲያዲላታና ለባላባላስ ኮላ ለባላባላስ ሶክት ሆናችሁ እንድትወጡ ነው የምፈልገው። ማይክ ያዝና የጴንጤ ጸሎት ጸልይ። ታቦ ለዲላቲና ዳላ ለባላባላስ ሳታ ለባላባላስ አትቆጥብ ፓዳላ ለባላባላስ ሶላ ለባላባላስ ሳታ ለባላባላስ ያዳላ ለባላባላስ ሳታ ለባላባላስ እኔ ዝም እላለሁ። እጆቻችንን ዘርጋ ሊካ ባህዲያ ራባሃዱ ሻካቶ ለሮባሃዲያባ ለጌቼ ክራባዱ ራባሃዲያ ይሄንን ኃይል ለመቀበል ወገኖች ሆይ ስብከት ከንተን ለመሄድ አይደለም። የጌታ ኃይል በጌታ በኢየሱስ ክርስቶስ የመንፈስ ቅዱስ እሳት ሬኮፖዶ ላጋዱራ ባህዲያ አግኘኝ ነው። የክብር መንፈስ የክብር ኃይል ፓዶራዲያ ደካማን የሚያበረታ ብርቱ የሚያደርግ የእሳቱ ጉልበት ለፓጋቶ ዶቦቦቦቦቦሽ ከያያያያያ ሩካሮባ ያዲያ ሕይወታችንን የሚቀይር ሁኔታችንን የሚቀይር አገልግሎታችንን የሚቀይር እይታችንን የሚቀይር ክሮባ ዲያችንን የሚቀይር አምዳቲ ሀዲያ አቻምፓጋ አቶኮሻ አቱግሪያ አግለቤ ኃይልን የሚከፍት አክላዱራ ባህዲ የፈውስ እኖ የጸጋት ብርታት በኢየሱስ ስም ይገለጥ። ጌታዎች ለፈውስ የምንሆን ስንወጣ የጠላትን ኃይል የምናፈርስ የጠላትን ክንድ የምንሰብር የጠላትን መንደር የሚያስወርስ የጠላትን ግዛት የሚያስወርስ ከፍታውን የሚያስፈቅድ የእግዚአብሔር መንፈስ ይለፍ ሕይወትህን የሚቀይር ሕይወትሽን የሚቀይር ላካሮባ ሀዲያ ወደ ከፍታ የሚያመጣ አሜን። ምድረ በዳን የሚያስወግድ ወገኖችን በሕይወታችን ልምላሜ የሚያመጣ ፍሬያማ ሕይወት እንድንኖር ፍሬያማ ኑሮ እንድንኖር ፍሬያማ አገልግሎት እንድናገለግል ፍሬያማ መመላለስ እንድንኖር በዚህ ምድር ላይ የጌታን ተልእኮ እንድንፈጽም የሚያደርግ የእግዚአብሔር መንፈስ ጌታ ሆይ በዚህ ሰዓት ጸልያለሁ። ሎኮፖ ሻክራዲያ ለግለረበሽ ሻክራዲያ በኢየሱስም ደካማን ብርቱ የሚያደርግ መንፈስ ይፍሰስ። አሜን። መንፈስ ይፍሰስ። ጉልበታም የሚያደርግ መንፈስ ይፍሰስ። አዋቂ የሚያደርግ መንፈስ ይፍሰስ። ጥበብን የሚሞላ መንፈስ ይፍሰስ። አምራትን የሚያደርግ መንፈስ ይፍሰስ። ሮባ ላዲያ ግሬቬሽ ክሮዲ ላጋላዲ ሀባህያ ህዶሽ ሮክሎዶ ባያ ህሪጋ ህዲያባ ሩባ ዶሎ ሩባ ህያ ህዲ ለከሸከፔይ ሊግሮባ ላዱራ ህያ ህዱሻክ ለግልሪብዲ ለባያ ሮቦሽ እግዚአብሔር አምላካችን ሆይ በዚህ ስፍራ የክብርህ የታምራት የኃይል የድንቅ እጅ ይከ በዚህ ሰዓት ጸልያለሁ። የታመሙ ቢኖር በዚህ ሰዓት ይፈወሱ በኢየሱስ ታምራት የሚጠባበቁ ታምራት ይሁንላቸው። ድንቅ ነገር ይሁንላቸው። ሎኮቦዶጎሽ ለከያር ያያባዶ በሮች የተዘጉባቸው ይከፈት በኢየሱስ ለፕሮላዲያ መሻገር ይሁንላቸው። ማለፍ ይሁንላችሁ። አካላባዱሽ አክሌበዲያባ ኢየሱስም ቀንበር ይሰበር። እግዚአብሔር ስም ይባረክ። ክብር ሁሉ ለአንተ፣ ምስጋና ሁሉ ለስም ይሁን
ታላቅን እናመሰግናለን። አሜን። ብርቱነ እናመሰግናለን። ኃያልነ እናመሰግናለን። ሃሌሉያ ሃሌሉያ። ክብር ሁሉ ላንተ ይሁን። ሃሌሉያ። ስለመጣልን ቃል ተመስገን፣ ስለፈሰሰው መንፈስ ተመስገን። ክብር ሁሉ ላንተ ይሁን። አዲስ ነገር በሕይወታችን ስለሚሆን፣ አዲስ ነገር ስለሚሆን፣ አዲስ ታምራት ስለሚሆን፣ አዲስ ሕይወት ነው ስለሚቀየር፣ አዲስ መቀየርና እርምጃ እይታ ስለሚሆን ስም ለዘላለም ይባረክ። ኢየሱስ ስም አሜን። ሃሌሉያ አሜን። ኢየሱስ ጌታ። አሜን። የጌታ መንፈስ የሚያሳየኝን አንዳንድ መገለጦች አሳልፍላቸዋለሁ። አንድ ወንድም አለ ከተደበቅበት ስፍራ ጌዴዎንን ከተደበቀበት እንዳወጣው አንተንም አወጣው ይላል። አንተን ነው አወጣው አለ። እኔም ተደብቄ ያለው ስትይ ደግሞ አንዲት እህት ሰማሁሽ። ጌታ እግዚአብሔር አምላክ በልዩ አይነት ኃይል አንቺንም ከተደበቅሽበት ጓዳ አወጣውሽ ይልሻል ቅዱስ የሰራዊት ጌታ እግዚአብሔር አምላክ። በሚዲያ የምታዳምጡ 3 ሰዎችን የጌታ መንፈስ ያሳየኛል። ከዚህ በኋላ ጌታን አላገለግልም ብላችሁ ተደብቃችኋል። የእግዚአብሔር መንፈስ ይናገረኛል። እናንተን ከተደበቃችሁበት ስፍራ አወጣዋችሁ ይላል ቅዱስ የሰራዊት ጌታ እግዚአብሔር አምላክ። የኔ ነገር እኮ አብቅቷል፣ ከዚህ በኋላ ምን ላደርግ የምትል እዚሁ ጉባኤ ውስጥ ያለ ያንተ ነገር አላበቃ። ዓይኖቼ አዩ፣ እጄ ዳሰስህ፣ የምህረት እጄን በአንተ ላይ ዘረጋው ይልሃል ቅዱስ የሰራዊት ጌታ እግዚአብሔር አምላክ። አነሳህ ጌታ አነሳህ። አንተን ነው ውስጥህ አንድ ኃይል ዘልቆ ሲገባ ተሰማህ። አንተን ነው ምልክት እንዲሆንልህ ነው የምነግርህ። አንዲት እህት ኔጋቲቭ ነገር በሐኪም የተነገረሽ፣ መቼም ሐኪሞች ትንሽ ነገር ሲያዩ ባገነው ነው የሚናገሩት። የተነገረሽ ነገር ያስደነገጠሽ፣ ጌታ ያን የተነገረሽን ነገር ሽሬዋለሁ አለ። ሽሬዋለሁ ያው እንዲህና እንዲህ ነው ብሎ የነገረሽ ሐኪም አሁን ደግሞ የለብሽም ብሎ ይነግርሻል። ያ የተባለው ነገር የለብሽም አላሳየም፣ ያሁኑ ምርመራ ይልሻል። ጌታ ነው የዳሰስሽ፣ እግዚአብሔር ነው ነፃ ያወጣሽ። 3 ሰዎችን የእግዚአብሔር መንፈስ ያሳየኝ። በጣም ጽኑ የሆነ የጠለቀ ፍርሃት ውስጥ ያላቸው፣ እንደውም የጌዲዮን ሕይወት ስለ ፈሪነቱ ሲነገር ልባችሁ ድው ድው ይል ነበር እየደነገጠ። በውስጣችሁ ያለውን ፍርሃት እግዚአብሔር ከእናንተ አሽቀንጥሮ ጣለው፣ ቀበረው። ሁለተኛ በእናንተ ላይ ጉልበት አይኖረው። በኢየሱስ ክርስቶስ ስም የሞት ድምፅ የምትሰሙ 2 ሰዎችን እግዚአብሔር ያሳየኛል። የሞት ድምፅ በጆሮአችሁ ላይ ይመጣል። ታውቃላችሁ ሁለታችሁም ይህ ድምፅ የመጣው ከጌታ አይደለም፣ ከመናፍስት ዓለም የመጣው። ስለዚህ ወደ እናንተ የተምዘገዘገውን ቀስት እግዚአብሔር ሰበረው። አልሞትም በሕይወት እኖራለሁ እንጂ የአምላኬን ተአምራት እናገራለሁ ብላችሁ ፎክሩበት በጠላታችሁ ላይ። ገና ምን ሰርተህ አንተ? ምን ገና ክብር ለእግዚአብሔር ይሁን። ልዩ የጸሎት ጥያቄ ያላችሁ
የሚያማችሁ እጃችሁን በሚያማችሁ ስፍራ ላይ አኑሩ። የልብ ጥያቄ እንዲሁም የሚመለስ ካለ ልባችሁ ላይ እጃችሁን አርጉ። በርቀትም የምታዳምጡኝ እግዚአብሔር በዚህ ጸሎት ውስጥ እንደሚዳስሳችሁ ተናግሮኛል። እጸልይላችኋለሁ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም በአሁኑ ሰዓት እጆች ባረፉባቸው ቦታዎች ላይ እግዚአብሔር አምላክ ሆይ አንተ ትመለከተዋለህ። በደም ውስጥ ጌታ እግዚአብሔር አምላክ በአእምሮ ውስጥ፣ በሆድ ዕቃ ውስጥ፣ በማህፀን በአጥንት ውስጥ እግዚአብሔር ሆይ በስራ ስሮች በጅማቶች ውስጥ ያለ የበሽታ ዘር በጌታ በኢየሱስ ክርስቶስ ስም ይነቀል፣ ይነቀል። በኢየሱስ ክርስቶስ ስም ይነቀል። በጌታ በኢየሱስ ክርስቶስ ስም የበሽታ ዘር ሁሉ በናዝሬቱ በጌታ በኢየሱስ ክርስቶስ ስም የተደመሰሰ ይሁን። ልዑል እግዚአብሔር አምላክ ሆይ በጣም አድርጌ አመሰግናለሁ ስለ ዳሰስካቸው። እንዲሁም መሻት በልባቸው ውስጥ ያለ የቅባት እድገት አንተን የማገልገል እግዚአብሔር አምላክ ሆይ የሚያስጨንቅ ነገር ያለባቸውን እንደየጥያቄያቸው በዚህ ሰዓት እንድትገናኛቸው እጸልያለሁ። ፈቃዴ በሰማይ እንደሆነች እንዲሁ በሕይወታቸው ውስጥ ትሁን። እናመሰግናለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። ይህን ሁሉ ልመናና ጸሎት መልጃ ስለሰማህ እግዚአብሔር ሆይ ስምህ ከዘላለም እስከ ዘላለም የተባረከ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። ቸብ ለኢየሱስ፣ ቸብ 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 ቸብ። ሃሌሉያ! ክብር ለእግዚአብሔር ይሁን። አረፍ በሉ እስቲ፣ ደክሟቸዋል። ወንጌላዊ ቃሲም ና እስቲ ወደፊት። ብዙ ማስታወቂያዎች ስላሉ የአንተን ጉዳይ እዚሁ ጨርሳለሁ።